ምስጋና ይግባው እና ወደዛ ቀረብ ባለና ድንጋዩን አንሱት አላቸው። ማርታ ጌታዬ እግዚእናሁ ወዳ ጽያ ከሞተ 4 ቀን ነውና ፈጽሞ ተበላሽቶ ይሆናል አለችው። ብታምኚስ አላት ጌታችን ክብር ምስጋና ይግባው። ብታምኚስ የእግዚአብሔርን ጸጋ ታያለሽ አላት። ምክንያቱም ሊያስነሳው ነው። የሸተተውን፣ የተቀበረውን፣ የሞተውን፣ የፈረሰውን፣ የበሰበሰውን በቃሉ ሊያስነሳው ነው። እና ወዲያው አባቱን አብን የባህሪ አባቱን ማለት ነው የባህሪ አባቱን አብን አሁን እዚህ የሚለምን እዛ የሚለመን ኑሮ አይደለም ወገኖች፣ ጸሎት ለማስተማር ነው። በዛው የመጣው ለማስተማር ስለሆነ ጸሎት የምንፈልገው ነገር ሲኖረን እግዚአብሔርን የምንሻው ነገር የምንፈልገው ነገር ያልተሳካልን ያልተሟላልን እግዚአብሔርን ለምነን ማግኘት ስላለብን ታምር ለማድረግ ታምር ስራልኝ ለማለት የሞተውን ለማስነሳት የእግዚአብሔርን ታምር በአደባባይ ግልጽ ለማድረግ ስንፈልግ ወደሱ እንድንጸልይ የሚያስተምረን ነው። ወደ አባቱ የሚለው ለዚህ ነው ወገኖቼ። እግዚአብሔር አብ ተለማኝ፣ እግዚአብሔር ወልድ ለማኝ ሆኖ አይደለም። አስተውሉ ክርስቲያኖች። መናፍቃኖቹ በዚህ ነው የሚሰነካከሉት። ተሰነካከሉበት ይላል እዛ ዮሐንስ የማቴዎስ ወንጌል ምዕራፍ 12 ቁጥር 55 ላይ ተሰነካከሉበት ይላል። እግዚአብሔር ጋራ እግዚአብሔርን ከመሰነካከል እግዚአብሔር ይጠብቀን ወገኖች። በእግዚአብሔር በነገረ እግዚአብሔር በነገረ ስጋዌ በነገረ ማርያም ተጠራጥሮ ከመሰነካከል እግዚአብሔር ይጠብቀን። የተሰነካከሉ ሰዎች አሉ፣ ሰንካላ የሆኑ ሰዎች አሉ እና ወገሪሁ እንዘ ግኑዝ ወእሱር ደዊሁ ወገሪሁ እጅ እግሩ እንደታሰረ ወጥቷል ይላል። ወወፃ ምንድን ነው የሚለው? ብታምኚስ የእግዚአብሔርን ጸጋ ታያለሽ አላት። ወዲያውም አባቱን አመስግኖ እግዚአብሔር አብን ማለት ነው አልዓዛር ና ውጣ አለው። ክብር ምስጋና ይግባው። ወወፃ ውእቱ ምውት እንዘ ግኑዝ ወእሱር እደዊሁ ወገሪሁ እጅ እግሩ እንደታሰረ ወጥቷል። ለጊዜው ምትሃት መስሏቸው ነበርና ምትሃት እንዳይመስላቸው ነው። ምትሃት እንዳይመስላቸው እጁ እግሩ እንደታሰረ ወጣ ማለት ነው። ወጥቷል። ለጊዜው ምትሃትን መስሏቸው ነበርና እንዳይመስላቸው ፍቱትና ይሂድ አላቸው። ፍቱትና ይሂድ አላቸው። ፈተውት አልዓዛር በመካከላቸው እየተመላለሰ እግዚአብሔርን አመሰገነ። ክብር ምስጋና ይግባው ወገኖቼ። ሊቁ ቅዱስ ያሬድ ይህንን ሲዘምር እንዲህ ይላል። አንሶ ለአልዓዛር መቃብር ኢየሱስ ክርስቶስ ተንሥአ መቃብር። ምን ይላል? አልዓዛርን ከመቃብር ያስነሳው ኢየሱስ ክርስቶስ ከመቃብር ተነሳ። የሚገርም እኮ ነው ወገኖቼ። አልዓዛርን ከመቃብር ያስነሳው ኢየሱስ ክርስቶስ ከመቃብር ተነሳ። አሁን ልዩነቱ እዚህ ድንጋዩን አንሱለት ነው ያለ ኢየሱስ ክርስቶስ። ድንጋዩን አንስተውለት ነው። እሱ ደግሞ ሲነሳ ድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በራሱ ስልጣን
የጻድቃንን ነፍስ ነፃ አወጣ ብሏል ቅዱስ ያሬድ። አልዓዛርን ከመቃብር ጠራው። ማርታ ግን ጌታ ኢየሱስ ክርስቶስ ከዚህ ብትኖር ወንድሜ ባልሞተም ነበር አለችው። የሕይወት ፈጣሪ ሁሉን ይችላል፣ ማስነሳትም መግደልም ማዳንም ይቻለዋል። ለሱ ማመን ብቻ ነው ወገኖቼ፣ ሁሉንም ይቻለዋልና። አልዓዛርን ከመቃብር ጠራው፣ አስነሳው፣ መከራ ተቀበለ፣ ሞተ፣ ተነሳ፣ ሞትን ሻረው። የአዳምን ሥጋ የለበሰው ሙቶ በመንፈሱ ሕያው ሆነ። ኃይሉን ይገልጥ ዘንድ አልዓዛርን ከሙታን አስነሳው። ፊቱ ፍጹም ጨለማ የሆነ አላስፈራውም፣ አላስደነገጠውም ሲል ቅዱስ ያሬድ ይመሰክራል በመዝሙሩ ማለት ነው። ሌላው የአይሁድ ቅናት ነው። የአይሁድ ቅናት፣ አልዓዛር ሲነሳ አይሁድ ደግሞ ቅናት ያዛቸው። ማመስገን፣ ማድነቅ፣ መከተል፣ የእጁን ታምራት አይተው የቃሉን ትምህርት ሰምተው መከተል ሲገባቸው፣ መዳን ሲገባቸው፣ ስለዚህ አይሁድ ደግሞ ምን ያዛቸው? ቅናት ያዛቸው። ቅናት ያዛቸው። ይህ ነው የአይሁድ ስራቸው፣ ይሄ ነበር። በዚህ ይህ እኮ ነው ወገኖች፣ ክፉ ሰው እንደዚህ ነው፣ ቅናት ነው የሚይዘው። ወንድሙ ባገኘው፣ ወንድሙ በከበረ፣ ወንድሙ በተደሰተ አይደሰትም። ክፉ ሰው አይደሰትም። ክፉ ጎረቤት፣ ክፉ ሰው እንደምታውቁት ስታገኙ ማይደሰት ሰው አለ። ለምን? ቅናት በልቡ ሰይጣን አለ። ሰይጣን በልቡ ላይ ሰይጣን ስላለ በልቡ ላይ ሰይጣን በቅሏል። ስለዚህ አያስደስተውም። እና አንድ እህት ስታገኝ፣ አንድ እህት ስትደሰት የማይደሰት ሰው አለ። ያኮርፋል። አንዳንድ ሰዎች አይታችኋል። እናንተ ስታገኙ ስትደሰቱ ልውጡት የሚሉ ሰዎች አሉ። እንዴ ምን ሆነች? እንዴ ምን ሆኖ ነው? እንዴ ምንድን ነው እስከምትሉ ድረስ፣ እስከምትታዘቡ ድረስ ማለት ነው። እና ማያስደስታቸው ሰዎች አሉ ወገኖቼ። እግዚአብሔር ከእንደዚህ ያለ ነገር እግዚአብሔር ይጠብቀን ወገኖች። እና ለአይሁድ ቅናት ለጌታችን መድኃኒታችን ኢየሱስ ክርስቶስ ሞት ምክንያት ከሆኑት ታላቅ ታምራቶች አንዱ ይህ የአልዓዛር ትንሣኤ ነበር። የጌታችን ሞት ካደረሱት ነገሮች ይህ የአልዓዛር ትንሣኤ ነበር። አንዱ አልዓዛር ትንሣኤ ጌታችን እንዲሰቀል፣ መከራ እንዲቀበል፣ እንዲሞት ካደረጉት አንዱ ነው። ሌላው የዳኑት ሰዎች ናቸው። ለምሳሌ 12 ዓመት ደም ሲፈሳት የነበረች ሴት፣ ብዙ ሌሎች ህመምተኞች፣ 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረው፣ ያ ደግሞ አይኑ ላይ ምንም ግንባሩ ላይ የአይን ምልክት ያልነበረው አይን አገኘ። አይን ምልክት ምንም ቅርጽ አልነበረው። ግንባሩ ዝም ብሎ ደረቅ ልሙጥ ነበረው እና አይንን ፈጠረ። እነዚህ ሁሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መሰቀልና መሞት ምክንያት ነበሩ። ለአይሁድ ቅናት ያዛቸው። ሌላው አልዓዛርን በብሉይ ሥጋ በአምላካዊ ቃሉ ከመቃብር ያስነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ሥጋ ሞትን ድል አድርጎ ከተነሳ በኋላ አልዓዛር ከሐዋርያት ጋር አንድ ሆኖ ክርስቶስ መነሳቱን ሞት ይይዘው ዘንድ የማይችል ትንሣኤና ሕይወት መሆኑን ለፍጥረት ሁሉ ትንሣኤ ሰብኳል ማለት ነው። ሁለተኛው ደግሞ አልዓዛር ከተነሳ በኋላ የትንሣኤው ባለቤት ኢየሱስ ክርስቶስ የሞተውን ማስነሳት የሚችል
የታመመውን የሚፈውስ የተጨነቀውን የሚያጽናና መሆኑን እየዞረ ሰብኳል ማለት ነው። አስተምሯል። ይህ ደግሞ አንዱ ብዙ ሰው ብዙ ህዝብ እየሰበሰበ አልዓዛር ያስተምር ነበር። ለምን? አንደኛ ሙቶ የተነሳ ሰው ነው። ሙቶ አሁን በመካከላችን አንድ ሰው ሙቶ ቢነሳ ሙቶ ከተነሳ በኋላ ደግሞ ቢያስተምር ስንት ሰው ይከተለው ነበር? ይሄ በዓለም ያለ ነገር ነው። ምክንያቱም ታምርም ነው። ጌታ ነው ያስነሳው። ስለዚህ ከተነሳ በኋላ የጌታችንን ድንቅ ስራ ወደዚህ ዓለም የመጣበትን ዓላማ በደንብ ይሰብክ ነበር አልዓዛር ማለት ነው። እና ስለዚህ ይሄ ደግሞ አንዱ ቅናት ያስያዛቸው አንዱ ይሄ ነው። ክርስቶስ መነሳቱን ይይዘው ዘንድ የማይችል ትንሣኤ ሕይወት መሆኑን ለፍጥረት ሁሉ ትንሣኤ ሰብኳል ማለት ነው። ጌታችን ሙቶ ከተነሳ በኋላ አልዓዛር መቃብር የማያስቀረው እሱንም ቀድሞ ያስነሳው እሱ መሆኑን መቃብር ይዞት ማያስቀረው መሆኑን ሞት ከዛ በፊት የነበሩ ነቢያት መቃብር ያስቀራቸው መቃብር ሐዋርያው ቅዱስ ጳውሎስ ሞት ሆይ የት አለህ ብሎ እንደጠየቀው ጌታችንን ግን መያዝ አልቻለውም። መቃብር ሞት ሊያስቀረው አልቻለውም። ሞትን ድል ያደረገ በመሆኑ ይህንን ይሰብክ ስለነበረ በዚህ አንዱ ቅናት ነው ማለት ነው። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋን ተቀብሏል ማለት ነው። አልዓዛር ሐዋርያትም አልዓዛርን በቆጵሮስ ሀገር ላይ በአኑሮተ እድ በኤጲስቆጶስነት ሹመውታል። ቆጵሮስ እዚህ እኛ ሊባኖስ በጣገብናት ቆጵሮስ በዛች ኤጲስቆጶስ ሆኖ ተሹሞ ሐዋርያት ሹመው ልከውታል ወደዛ እንዲያስተምር። መንጋውንም በመልካም አጠባበቅ በመጠበቅ በሹመቱም 40 ዓመት ኑሮ በሰላም አርፏል ማለት ነው። ሙቶ ከተነሳ በኋላ 40 ዓመት ነው የኖረው አልዓዛር። 40 ዓመት ኑሯል። ጌታችን ከሞት ያስነሳው በ33 ዓመቱ ሲሆን አስተምሮ ያረፈው በ73 ዓመት ነው ማለት ነው። እንግዲህ ከመሞቱ በፊት ሲሞት በ33 ዓመቱ ሲሆን እንግዲህ ሙቶ ከተነሳ ደግሞ 40 ዓመት ከቆየ ሲደመር ስንት ይሆናል ማለት ነው? 73 ዓመት ማለት ነው። ሊቁ ቅዱስ ያሬድም እንዲህ ይላል። መከራውንና ትንሣኤውን በማስተባበር ሲዘምር ቅዱስ ያሬድ እንዲህ ይላል። ተንስኦ ዛንስኦ ለአልዓዛር መቃብር ወኪያነኒ ያነሳን ምስሌሁ ሰርጎሙ ለሐዋርያት ንዋዮሙ ለነዳያን ዘይነግስ ለዓለም ተንሳ ሙታን እልፍ አእላፋት ወትልፌታ አእላፋት ይቀውሙ ቅድሜሁ ቀነውዎ ክልኤ እደዊሁ ረገዝዎ ገቦሁ ሰቀልዎ ዲበ ዕፅ ኑ ንሁር ሀቢሁ አምላክ ተንሳ ለነ ክርስቶስ አልዓዛርን ከመቃብር ያስነሳው ቅዱስ ያሬድ ነው እንደዚህ የሚለው ተመልከቱ። አልዓዛርን ከመቃብር ያስነሳው ተነሳ፣ እኛንም ከእርሱ ጋር ያስነሳናል። የሐዋርያት ሽልማታቸው የነዳያን ሀብታቸው ለዘላለም የሚነግስ ከሙታን ተነሳ። እልፍ አእላፋት ወትልፌታ አእላፋት መላእክት በፊቱ ይቆማሉ። ሁለቱ እጆቹ ተቸነከሩ፣ ጎኑን ወጉት፣ በእንጨት ሰቀሉት። ወደ እርሱ ኑ እንሂድ፣
አምላክ ክርስቶስ ተነሳልን። የአልዓዛር አምላክ ሞትን ድል አድርጎ መነሳቱን ተናግሯል ማለት ነው። ክብር ምስጋና ይግባ ወገኖቼ፣ ተናግሯል። በሰው ልጅ ድህነት ከእናቱ ከእመቤታችን በቀር ማንም አልተሳተፈም። በሰው ልጅ ድህነት ከእናቱ ከእመቤታችን በቀር ማንም አልተሳተፈም ማለት ነው። የማንም እርዳታ አልተፈለገም። የመድህኑን እናት እመቤታችን ለታመመው ዓለም በድንግልና ወልዳ ሰጠች። እርሱም ዓለምን ብቻውን አዳነ ይላል። ቅዱስ ያሬድም እንደዚህ ይላል። ሊቁ ቅዱስ ያሬድ ሊቁ መጋቤ ጥበባት መጋቤ ምስጢር ቅዱስ ያሬድ ሲመሰክር ወኮርኦ ርሶ በህለት ውእቱሰ ሰማያዊ ውእቱ መጥቶ ነፍሶ ለሞት ሀደረ ቤተ ነዳይ ከመምስኪን አትሃተ ርሶ ከመገብር ውእቱሰ ሰማያዊ ውእቱ ባሕቲቱ ዘሞተ ሀይወ። ራሱን በበትር መቱት ይላል። እርሱ ግን ሰማያዊ ነው። ነፍሱን ለሞት ሰጠ። እንደ ምስኪን በድሃ ቤት አደረ። እንደ ባሪያ ራሱን ባዶ አደረገ። እርሱ ግን ሰማያዊ ነው። ብቻውን የሞተ ብቻውን ያዳነ እርሱ ነው። ቅዱስ ያሬድ ነው። ተመልከቱ ወገኖች። በነቢያት ጸሎትና መስዋዕት በካህናት ዕጣንና ቁርባን ሊፈውስ የማይችለው ባህሪያችን በመርገም ደዌ የታመመው ሰውነታችን ድህነት ያገኘው በኢየሱስ ክርስቶስ ደም ብቻ ነው። ክብር ምስጋና ይግባው። ስለዚህ አማራጭና ተለዋጭ ለሌለው ውለታው ከማመስገን በቀር ምን ሊከፈለው ይቻላል ማለት ነው። ምን እንከፍለዋለን ወገኖች? ምን ትከፍሉታላችሁ? ላደረገልን ውለታ ሁሉ ምንድን ነው የምንከፍለው? ማመስገን ብቻ ነው። ሌላ ነገር የለም ወገኖች፣ ማመስገን ብቻ ነው። ይህን አቅርቡልኝ አላለ እግዚአብሔር። ማመስገን ብቻ ነው። ጌታ እውነተኛ ምስጋና ልናቀርብለት ይፈልጋል ማለት ነው። እውነተኛ ምስጋና ከልብ የሆነ ምስጋና ልናቀርብ ይገባል። ክብር ምስጋና ይግባው። ለዛሬ ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ሀገራችንን ሰላም ያደርግልን። ብርሃነ ትንሣኤውን እንዳየን የሀገራችንንም ትንሣኤ ያሳየን። የእኛንም ትንሣኤ ልቦና፣ ትንሣኤ ሕሊና ያስነሳን ወገኖቼ። እየተጠፋፋን ነው። ሰው በዛሬው ዘመን ግራ ገብቶታል ወገኖቼ። ጥላቻ ነው፣ ውስጣችን ሁሉ ጥላቻ ነው እና መጸለይ ያስፈልጋል ወገኖቼ። እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። በያላችሁበት ሰላማችሁን ያብዛ። በያላችሁበት እግዚአብሔር ይጠብቃችሁ። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ በሰላም ያድርሰን። አሜን። ይቆየን።